ሰላም ዘና ፈታ ያለው እሁዳችን በኢቢኤስ እንደዚህ እንዳማረብን ተጀምሯል። ሮቢ ሎልሻ ወይዳንሻ ወየናምባሻ እቺንገጠም ሳምንታችን እንዴት አለፈ? ታሪ ሳምንት ነበረኝ። አጋጣሚ ሆኖ በስራ ጉዳይ ከአዲስ አበባ ወጣ ብዬ ነበርና ደስ የሚል ጊዜ አሳልፌ መጣ። ፎቶሽን እያየሁኝ ስታስቀኝ ነበር። እንዴ ይባላል ይጋበዛል አይደል? ስራ ላይ ናችሁ ብዬ ነው እንጂ አግኝቼ ነው አላልኩም። እኔም ያየሁት ከእንትን ላይ ነው፣ ኢንስታግራም ላይ ገጭ አድርገው ነው። አላወራንም ከሜዲ በፊት ሰላም ተመለሽ አልተባባለም። እኔ እንኳን መልካም መንገድ ብያታለሁ። የማውራት አጋጣሚ ነበር። ሮቢጋስ ሳምንታችን እንዴት ነበር? ሳምንታችን በጣም ቆንጆ፣ የኔ ሳምንት አሪፍ ነበር። በጣም እየተገረምኩ የተደነቅኩ ያለፈበት ሳምንት ነው። ከውበት በላይ ታችሁት ከሆነ የባልየው ንግግር በቃ ከውስጥ ያልወጣ ብሎ በጣም የብዙ ሰው መነጋገሪያ ነበር። በጣም ልብ የሚነካ ነበር። ፍቅር ኖሮሽ ዘመን ኖሮሽ ምናምን አብረ መኖር አለመቻል ምን ያህል ከባድ እንደሆነ ያየሁበት ነው። በጣም ምን ልል ፈልጌ ነው፣ ብዙ ሰዎች የሚሉት ነገር አለ። በዚህ ዘመን እንደዚህ አይነት ፍቅር አለ ወይ እንዴ? መጽሐፍ ላይ የምናውቀውን ፍቅር በዚህ በጋሃዱ ዓለም ደግሞ አየነው ብለዋል ብዙ ሰዎች። በጣም ነው የሚያስቀናው። ያልተለመደ ነገር ከሆነ የዛን ቀን ብቻ የሚደረግ አይደለም። አንደኛ ሰዎቹ ተዘጋጅተው አይደለም የሚጠብቁት፣ እንደምታገኛቸው ካንተ ጋር ጊዜ እንደሚያሳልፉ አያውቁምና የተለመደ ሁኔታቸውን ለመከወን ነው የሚወጡት ከቤታቸው። በዛ አጋጣሚ ግን ካገኙ በኋላ የምታየው ነገር ያው የሆነው ትክክለኛው ነገር ስለሆነ እውነትም በጣም የሚያስቀና ፍቅር ነው። በጣም ደስ የምትል ልጅ ነበረች። አንተም ጥሩ ጊዜ እንደነበረክ እንደ ሁሉ ጊዜ አይተንበታልና እናመሰግናለን። በዛው ከዛ ዳኒም ሲወጣ ካየሽው በቃ የተሻለ እንትን በጣም ይቫው አንተ እነሱ የሚሉት ነገሮች ልብ የሚነካ ነውና በጣም ያሳዝናሉ። በጣም ያሳዝናሉ። ያው እኔ ጋርም ቆንጆ ነበር። ጠያቂ ለካውል ይረሳል። እውነት እኮ ልክ እኔም እዛ ጋር ስቀመጥ እንደዛ አይደለም የምታደርጉኝ። ሳምንቴ በጣም አሪፍ ነበረ። ቆንጆ ጊዜ ላይ ነበረ። ዛሬ እንደ መወያያ ርዕስ የጊዜ እንጂ የሰው ጀግና የለውም በሚል ብንነጋገር ምን ይመስላችኋል? ምናቃት ውብ በየጊዜው ምንጠቀማት ግን ምንረሳት አይነት ናት አይደል? ምንረሳት ሳይሆን ምናቃት ግን ማን እንጠቀማት የሚለው ለኔ እንደዛ ይመስለኛል። እንዘናጋባታለን ብዬ አስባለሁ። እናውቀዋለን ግን በአንድም ይሁን በሌላ መንገድ ህይወት በብዙ ነገር ያዘናጋናልና መኖራችንን፣ ከዛሬ ነገ መድረሳችንን፣ የዕለት ጉርሳችንን፣ ከዛ ደግሞ እኛ የምንፈልገው ህልማችን ላይ ለመድረስ መሮጣችንን ነው እንጂ የሆነ ቦታ ላይ በማናውቀው ምክንያት ወይ ደግሞ የጊዜ ጉዳይ ሆኖ እድሜያችን ሄዶ አቅም እናጣበት ጊዜ ላይ እንደምንደርስ በተለይ ጉልበት ባለን ሰዓት አናስበውም አይደል? ጤና ሲሰጠን ጤናችንን ስናጣው ነው ጤናችን ምን ያህል ዋጋ እንደነበረው የምናውቀው። ብዙ የሚሰጡልን ነገሮች በጊዜው ቦታ አንሰጣቸውም ነበር። ስናጣቸው ግን ወይኔ የምንልበት ሰዓት ይመጣልና እኔ የምናውቀው የምንኖርበት ነው በሚለው ወገን ነኝ። ትላልቅ ሰዎች ምን ይላሉ? ጊዜ ያውቃል ይላሉ። እና የሁሉም ነገር ምላሽ ሰጪ ጊዜ ነው። በጊዜያችን አንዳንዴ በጊዜያችን እንጠቀም ይባላል እና የሰው ልጅ ባለበት ጊዜ ላይ በሚኖርበት ሰዓት አውቋቸው ተጠንቅቆ የሚኖራቸው ብዙ ነገሮች አሉ። ለምሳሌ በተቀመጥንበት ወንበር ላይ ሊሆን ይችላል፣ በተቀመጥበት ስልጣን ላይ፣ በምናደርጋቸው ነገሮች፣ በስራ ኃላፊነታችን ቦታዎች፣ እንደዚሁም ቤተሰብ ስናስተዳድር ሊሆን ይችላል፣ በፍቅር ህይወታችን ሊሆን ይችላል። የምንኖርበት ጊዜው የፈቀደልንን እንዴት ነው አገናዝበን አመዛዝነን መጠቀም የምንችለው? የጊዜ እንጂ የሰው ጀግና የለውም ነው አይደለ? ሁላችንም የተሰጠን ጊዜ አለ። በዛ በተሰጠን ጊዜ ምን አይነት ሰው ነን የሚለው በሙያችን የሆነ ሙያ ይኖረናል፣ ገንዘብ ይኖረናል፣ ስልጣን ይኖረናል፣ ዝና ይኖረናል። እያንዳንዱ እነዛ የመጡት ነገሮች በጊዜ እንደሆነ መረዳትና እነሱም ደግሞ በጊዜ እንደሚሄዱ አለመዘንጋት። አሁን ጊዜን ስናየው እኛ እንደዚህ ስናድግ እየታወቀን ነው እንደምናድገው አይታወቅም አይደል? የሆነ ሰዓት ላይ የት ነበርን? እናታችን ሆድ ውስጥ። ከዛ ወተን ደግሞ ሹሩሩ ስንባል እሱ ጊዜ ደግሞ ያልፍና እኛ ደግሞ እናቶቻችንና አባቶቻችንን የምንጦርበት ጊዜ ይመጣል። የጊዜ ሁኔታ ነው። በጊዜ ሁኔታ ውስጥ የመጀመሪያ ሹሩ ያሉንን ሰዎች እዛ ጋር ደግሞ የምንጦርበት ጊዜ ይመጣል። አሁን ዋናው ቁም ነገር ያ ጊዜ እንደሚያልፍ ማወቅ፣ መረዳት እና በሚያልፈው ጊዜ ውስጥ ደግሞ ምን እናደርጋለን፣ ምን አይነት ሰው እንሆናለን ማለፉ ስለማይቀር ማለት ነው። ትልቁ ነገር ይሄ ሀሳብ ሲነሳ ጊዜ ራሱ ምንድነው? ጊዜን እንዴት ነው የምናስበው? ጊዜ እንዴት ነው የምንተረጉመው? ዋናው ሀሳብ ይመስለኛል። ገንዘብ ቢኖረን፣ አቅም ቢኖረን፣ ስልጣን ቢኖረን፣ እውቅና ቢኖረን
በገንዘብ መግዛት የማንችለው ነገር ጊዜ ነው አይደለ? ራሱን ጠብቆ ያለምንም መቀያየር መሄዱን ይቀጥላል። እኛ እየቀረን ወደኋላ ብዙዎችን አጥተናል፣ በአንድም በሌላም በብዙ መንገዶች እና ጊዜ ግን ያንን ብሎ አልቆመም። ስለዚህ በምንም ልንተምነው አንችልም። ትልቅ ዋጋ ያለው ማይተመን ነገር ደግሞ ጀግና ነው። እኔ በጊዜ በሰዎች መለኪያ ሳይሆን በሉላ መለኪያ ምን አድርገሻል ብለህ ብትጠይቀኝ የምችለውን እየሞከርኩ እየኖርኩ ነው። ነገ ላይ ሆኜ ግን እንዳይቆጨኝ አርጌ ለመኖር ምን ያህል ጥረሻል ብትለኝ ግን አሁንም ያልመለስኳቸው ጥያቄዎች አሉ። መስራት ያለብኝ የቤት ስራዎች አሉ። በጊዜ ውስጥ እየሞከርኳቸው እያደረግኳቸው ለመሄድ እጥራለሁኝ። ግን አሁን ዛሬ ናት አይደል ያለችን ጊዜ። ስለዚህ ዛሬ ግን ምን እየሰራው ነው ብሎ ወደ መጠየቁ እንመጣለን ማለት ነው። ወደዛ ስንመጣ ለብዙ ነገሮች መልስ የምናገኝ ይመስለኛል። ያልናቸውን ነገሮች ተግብረን ከኖርን ጊዜ እኛ ላይ ሳይሆን እኛ ጊዜ ላይ መጀገን እንችላለን። ምክንያቱም እያንዳንዱ እርምጃችን የሚሆነው ዛሬን እንዴት ነው የምንኖርባት፣ በስራ በህይወቱ ውስጥ በተለያዩ ነገሮች አዛምደን ስንኖር ዛሬን ስንጠቀምባት እያንዳንዷን ሰዓት ምን ያህል ተጠቅመንባታል። ያቺ ሰዓት ካለፈችና ነገ ላይ አልፋን ነገን ደግሞ እንደዚሁ ነገን እየተካ ሲያልፍብን ጊዜ ከሚጀግንብን በፊት እኛ ጀግና ለመሆን በእያንዳንዱ ቀን መጣር ነው። ያው እንደዚህ ሲባል ለህልማችን ስንሮጥ ስንደክም ደግሞ ብዙ የምንዘነጋቸው ነገሮች ይኖራሉ አይደለ? ህይወት ሁል ጊዜ እንደምንለው ሚዛናዊ መሆን አለበት። የበቃን ልንሆን አንችልም። የምንችለውን ያህል እንሞክራለን። በቻልነው መጠን ግን እኛ ምን ሰርተናል ብሎ ራስ መጠየቅ ያስፈልጋል። ለስራችን በተጋንበት በታተርንበት ቀናቶች ሁሉ ለቤተሰባችንስ ምን ያህል ጊዜ ሰጥተናል? ላቀንለት እቅዳችን ለህይወት ግባችንስ ምን ያህል ራሳችንን የሚገባውን ሰጥተናል? ለራስ ጊዜ መስጠትም ቀላል ነገር አይደለም። ምክንያቱም ገንዘብ ለማግኘት ስትሮጥ ለራስ ጊዜ ታጣና ገንዘቡ ከመጣ በኋላ አንተ ሞታል። ሁሉንም ግን የሚገባውን እየሰጠን ከሄድን ግን እኔ ህይወት ከዛ በላይ ነው ብዬ አላስብም። የተሰጠንን በአግባቡ ተጠቅመን ለራሳችን ሆነ ለራሱ የተረፈ ሰው ደግሞ ለሌላም ሰው እንደዛ መትረፍ ይችላል እና እያንዳንዷ የምንሰራት ነገር ላይ እኔ ምን ያህል የሚገባኝን ለራሴ አድርጌያለሁ፣ ምን ያህል ደግሞ ለሰው መስጠት ያለብኝን በትክክል ሰጥቻለሁ ብሎ መለስ ብሎ መጠየቁ ያስፈልጋል። እንደተባለው ነው ጊዜ ቆሞ ስለማይጠብቀን እኛንን እንጂ የተሰራንበት የምንሄደው ማርጀቱም ከነበርንበት ቦታ መነሳቱም ከዛ ደግሞ የገፋ ነገር ደግሞ ሲመጣ ደግሞ በህይወት አለመኖርም አለና እኛ የሚገባንን እናድርግ። የጊዜ እንጂ የሰው ጀግና የለውም። በጣም ለኔ የሚያስተምረኝ አንድ ታሪክ አለ። በተለምዶ የሚነገር ታሪክ፣ የማንዴላ ታሪክ። ማንዴላ በአንድ ወቅት ሰብሰብ ብሎ እንደዚህ ቁጭ ብሎ እየተመገበ ባለበት ወቅት አንድ ሰው ይገባና ልክ ማንዴላን ሲያያቸው ይንቀጠቀጣል። ሼክ ሲያደርግ አጠገቡ ያሉ ሰዎች ምን ሆኖ ነው ምናምን ሲሉ ማንዴላ ተነሳና ቦታ ሰጠውና አስቀምጦ የምትፈልገውን ነገር ተጠቀም ብሎ ዘና እንዲል አደረገው እና ተመልሶ ለምንድን ነው እንደዚህ ሆነው ሲል አይ ይሄ ሰው በአንድ ወቅት እስር ቤት እያለው ጠባቂ ነበር እና በሚጠብቀኝ ሰዓት በጣም ይጨቁነኝ ነበር እና አሁን ደግሞ ተፈቶ ማንዴላ የት ነው? ውጪ ነው፣ ስልጣን ላይ ነው። አየሽ የጊዜ ሁኔታ ግን ማንዴላ ደግሞ ትልቅነቱ የታየበት የተለካበት ያን ሰውዬ በእንክብካቤ ነበር። ባለን ጊዜ ባለን ሁኔታ እንዴት እንሄዳለን፣ እንዴት እናሳልፋለን፣ ምን አይነት ሰው እንሆናለን የሚለው ይመስለኛል ዋናው ነጥብ። ለምን ጊዜ ተለዋዋጭ ነውና ማለት ነው። ትልቅ አባባል ያነሳው የጊዜ እንጂ የሰው ጀግና የለውም እንደተባለው ሳስብ ነበረ። ሰሞኑን ትንሽ አሞኝ ነበርና አንዳንዴ በጊዜያችን ሳንጠቀምበት አልፈን የሆነ ጊዜ ላይ የምንፈራባቸው ነገሮች ይመጣሉ። ታምሜ ብተኛስ፣ ታምሜ እንደዚህ በሆነስ፣ የሆነ ነገር ቢገጥመኝስ፣ እነዚህ መለስ ብለን አናስባቸው። ስለዚህ በምንኖረው ህይወት ውስጥ እንዴት ነው የጊዜ አጠቃቀማችን? ምን ያህል ፍቅር አሳልፈንበታል? ምን ያህል በትትና ኖረንበታል? ምን ያህል ስለነገ እንደ ጥሪት ጊዜያችንን አትርፈንበታል? የማይቆሙ ነገሮች ናቸው እነዚህ። እኛ ስለፈለግን ስላልፈለግን ሳይሆን መቀየሩ የማይቀር ነገር ነው። እሱም መቀበሉ ይመስለኛል ትልቁ የሚከብደን ነገር አይደለ? ለምን ስንቆም ዛሬ ላይ ሆነን ልታስበው አትችልም እኮ የሉም የሆኑ ቀኖች እውነት እኔ ነኝ እዛ ቦታ ላይ ያልኩ ያልንበት ምናልባት እንደ ትላንትና ብናስባቸው ሊሆንብን ሊደርስብን የማይመስሉን ግን ዛሬ ላይ ደግሞ ሆነውብን ያገኘናቸው እኮ ብዙ ሁነቶች አሉ አይደለ በላይፋችን። ስለዚህ ያንን ፈልገነው አስበነው ሂሳቡን ሰርተነው ጠብቀነው አይደለም የመጣው። ትላንትና የሚነኩ የሚደፈሩ የሚዳሰሱ የማይመስሉን ሰዎች ደግሞ ከዛ ቦታ ተነስተው አግኝተናቸዋል። ግን
ትላንት ከነበሩበት ቦታ ተነስተው ደግሞ አሁንም የምናከብራቸው በጣም ትልልቅ ሰዎች ደግሞ እናውቃለን። እነዛን ሰዎች እንዲከበሩ እንዲወደዱ አሁንም ድረስ ያ ጊዜያቸው አልፎም ለነሱ ትልቅ ቦታ እንዲኖረን ያደረገው ደግሞ የሰሩት ነገር ነው። ለዚህ ምን ይመጣል ወደኛ? የህሊና ዳኝነት። ስንፈጠር ፈጣሪ የሰጠን ትልቅ ነገር ለሰው ልጅ ብዬ የማስበው ህሊናውን ነው አይደል? ምንም ነገር ብንዋሽም ብናስመስልም ከህሊና ዳኝነትና ከህሊና ወቀሳ ግን ነፃ ልንሆን አንችልም። ስለዚህ ህሊናችንም እንዳይወቅሰን፣ ህሊናችንን የወቀሰንን ነገር ደግሞ ችላ ብለነው ደግሞ መጥፎ ነገሮችን አድርገን ካለፍን በኋላ በሰው ዘንድ መወቀስ ከባዱ ነገር ይመስለኛል። ጸጸት በህይወታችን እድሜያችንን የሚያሳጥር ከማንነታችን የሚያጎለን ትልቅ በሽታ ነው እና በተቻለን መጠን በኖርንበት ጊዜ ሁሉ ከህሊናችን ሳንጎድል መልካሙን ሰርተን መልካሙን አድርገን ጊዜ ጀግንነቱ እንደጠበቀ ሆኖ እኛ ግን ቢያንስ በነበርንበት ጊዜ መልካም ሰዎች እንድንባል ከህሊናችን እንታረቅ ማለት ነው። ጊዜን ሌላ ጀግና የሚያደርገው የሚመስለኝ እኔ ለሁላችን እኩል መሰጠቱ። ለቢልጌትም 24 ሰዓት ነው፣ ለዳንያችን 24 ሰዓት ነው፣ ለእኔም ለ24 ሰዓት፣ ለሉላም 24 ሰዓት፣ ለሁሉ ሰው 24 ሰዓት። ያንን ደግሞ እኛ እንዴት እንጠቀመዋለን? አሁን እኮ ጀግናም እንዳንሆን የሚያደርገን አጠቃቀማችንም ይመስለኛል አይደለ? በጣም እይታዬን የቀየረው አንዴ ሸዋዚንገር ያደረገው ስፒች ኢንተርኔትን ብሮክ አድርጓል ይባላል። ምንድነው? ለሁላችን 24 ሰዓት ነው የተሰጠን እና ያችን 24 ሰዓት ለሶስት ከፈላትና 8 ሰዓት ማለት ነው። በአንዱ 8 ሰዓት ከተኛሽበት፣ በአንዱ 8 ሰዓት ደግሞ 1-2 ሰዓቱን ትራንስፖርት ላይ ብታሳልፊ፣ 2 ሰዓቱን ከጓደኞችሽ ጋር፣ 2 ሰዓቱን ትራንስፖርት ላይ ምናምን አለና 8 ሰዓቷን እንዲህ ብታሳልፍ ቀሪውን 8 ሰዓት ምን እያረግሽበት ነው የሚል ጥያቄ ነበር እና እኔ የምር ነው እይታዬን የቀየረው። እኛም የተሰጠን ያ 24 ሰዓት ነው፣ ግን ኢፌክቲቭሊ ያችን 8 ሰዓቷን መድበሽ በተቀረው 8 ሰዓት ለየት ያለና አንቺ የሚያሳድግ ነገር ካረግሽበት አንቺም ነገ ትልቅ ቦታ ማደርሽበት ምንም ምክንያት የለም ይላል። ጊዜ አጠቃቀማችንም ይወስነዋል ብዬ አስባለሁ። ያው እኛውን ሯጮቻችን አሉ። ለምሳሌ ወይ ማራቶን ሊሆን ይችላል ወይ 10 ሺህ ላይ የሚሰጠው ደቂቃና ሰከንድና ሰዓት ለሁሉም አንድ ነው። እየሮጡ ግን የቱ ጋር ማርሽ እንደሚቀይሩ ሰዓታቸውን ያዩታል። ጊዜ አጠቃቀም እና የቱ ጋር ሰዓታቸውን አይተው አሁን መፍጠን አለብኝ፣ አሁን ከዚህ ቡድኑ መለየት አለብኝ፣ መነጠልና መሮጥ አለብኝ እያሉ ወደ መጨረሻው እስከ አገባባቸው ድረስ የጊዜ አጠቃቀም ሁኔታ አለ። አሁን እንደውም እንደ አትሌት ከወሰድ ነው ለምሳሌ ነው ሁሴን ቦልት ያችን ሰከንድ በጣም አጭር ሰከንድ ነው አይደል የሚወዳደሩባት። እሷን ለመወዳደር የሚያደርጉት ዝግጅት 4 ዓመት አካባቢ ነው ብሏል ራሱ። ያቺ 4 ዓመት ለሁሉም ተወዳዳሪዎች ተሰጥታለች አይደለ? ያቺን 4 ዓመት እንዴት እየተዘጋጁ ይቆያሉ? ትሬኒንግ ማድረግ ባለባቸው ሰዓት ምን ያህል ትሬኒንግ ያደርጋሉ? እረፍት ማድረግ ያለባቸውን አመጋገባቸውን ምናምን። ለምን በሯጮችም በኳስ ተጫዋችም በየትኛው የምናየው እሱ ነው የዝግጅት ሁኔታ ማለት ነው። ያቺ ዝግጅት ናት ሁላችንን የምትወስነን። እኔ ዛሬ የማደርገው ዝግጅት ነው ነገ የሚወስነው። የዝግጅት ሁኔታ እንደ ራሳችን ተሰጥቶ ይወሰናል። ጊዜ ሲሰጠን ግን አሁን 24 ሰዓት ሲሰጠን ከሌ እንደዚህ አይነት በሽታ አለበት፣ ከሌ እንደዚህ አቅም ነው ያለው፣ ከሌ እንደዚህ ተብሎ አይደለም የሚሰጠን። ለሁላችንም አንድ አይነት ሰዓት ነው። ስለዚህ የጊዜ አጠቃቀማችን ደግሞ የሚወሰኑ ደግሞ እንደየራሳችን መጠን ነው። ግን ኃይሌ ገብረስላሴን 4 ዓመት ለፍቶ የዛን ቀን ቢያሞ ከጀግንነቱ ያጎላል ብዬ አላምንም። እንደውም እኮ ገጥሞ ያውቃል ኃይሌ ገብረስላሴ አኪሊሱ ታሞ በጣም ጀግና ያሰኘው ውድድር እንደውም እሱ ነው። ያ ሁሉ ዝግጅት ጀግኖቻችን የምንለው እኔ ብቻ እንደማለት ይፈልጋል። አንድ አይነት ፔስ ላይ መጣ ነው። አይ አንድ አይነት ከእናንተ የምንለየው ደግሞ በምን መሰላችሁ? እዛ ጋር 4 ዓመት እኔ ለፈውኝ የውድድሩ ሰዓት ላይ እኔ አቅሜ በዛ ሰዓት የ4 ዓመቱ አቅም ይኖረኝ አይኖረኝ የሚመለከተው አካል የራሱ ፋንታ ነው። ስለዚህ እኛ ጀግና ለመሆን ደግሞ የተሰጠንን ሰዓት በአግባቡ መጠቀም አለብን። ይሄ ነው የጊዜ እንጂ ሰው ጀግና የለውም ስንል እልህኛ ሰዎች ደግሞ ትዝ ይላል እንትን አይመጣሏችሁ። ባለቃቸው አጠገባቸው ባለ ሰው በአከራያቸው በምናምን ይጨቆኑና ምን ይላሉ? ሰውየው ላይ አያቄምም የጊዜ እንጂ ሰው ጀግና የለውም ይላሉ። አሳያቸዋለሁ። ሰርቼ የራሴን ቤት ሰራና ኦር ደግሞ ተምሬ ደርስና እንደዚህ ነገር ሆነና አሳያቸዋለሁ። በጊዜ ሂደት እነዛ ሰዎች ትናንት ቢጨቆኑም ዛሬ ደግሞ ወጥተው ፍልቅቅ ብለው መድረስ ያለባቸው ቦታ ሲደርሱ በቃ
ማንም ከእናቱ ሆድ ይዞ የተወለደ የለም ይባላል። ስለዚህ ሁሉም ጊዜው ላይ ጀግና መሆን ይቻላል ብዬ አስባለሁ። ጊዜ ጀግና ነው፣ በምንም ልናሸንፈውም ልንበልጠውም አንችልም። ግን ህይወት ደግሞ ጉዞ አይቆምምና ልክ እንደ ጊዜ በወቅት በሁኔታ በነገሮች እንደማይቆመው ሁሉ እኛ ስለሆንን እያለፍን የምንሄደው ሁል ጊዜ መዘንጋት የሌለብን አንድ ነገር ምንድነው? ጊዜ ቆሞ አይጠብቀንም። እኛም ደግሞ ያለንን ጊዜ በአግባቡ ተጠቅመን ጊዜያችንን በደንብ በሚገባው ልክ ለኛ በማይቆጨን መልኩ አልፈነው እንድንሄድ ነው ይሄንን ሐሳብ ያነሳ ነውና እናንተም በያላችሁበት ዘንጋ ካረጋችሁት እንድትወያዩበት እንድትኖሩበት እኛም ስለኖርንበት ወደ እናንተ አደረስን። ስለዚህ ከዚህ በኋላ እንሸልም ከመሸለማችን በፊት እናፈነዳለን። ጊዜያችንን እንጠቀማለን ጠብቀን። ለጊዜ ጀግንነት እንግዲህ አንዴ እናፈንዳ። አይ እኔ ተዋረድኩት የዘሪቱን ዘፈን የዘፈንኩ ጊዜ ምን ሚለውን ዘፈንሽ? ልታስረግበኝ ተስፋ አለ፣ ግን ተስፋ አለ። በዚያ አያያዘ የለውም አገር የመልቀቅ ነው። በል 6-10 ዳኒ በጣም ነጥብ ስላል እንኳን አስተማሪ አልሆንክ። አስተማሪ ብትሆን ኖሮ ራይት በራይት ነበር የምታረጋቸው። ልቡን ወደዋለሁ አላልኩ። በማርክ አይደለም እኔ 4/10 ሰጣለሁ። በቃ የትንሣኤም የሚገርም ነው። ጥበብ ራሷ ዳንሱ ሴትን ሱ እንድች የሚላል ጥበብ ግን ጎበዝ ናት በጣም። ሙያው እኮ ነው የሚመስለኝ አንዳንድ ጊዜ በደንብ ነው የተወጣችሁ። እሷ ደግሞ ድምጿም ስሞኪ የሚባለው ስለሆነ አሪፍ አድርጋ ተጫውተዋለች ይመስለኝ። አይ ተስፋ አላት። ግን በቃ ለእናንተ ሲባል እናፈንዳ። በጣም አሪፍ ነበር አይደል? ጥሩ ሀሳብ። ወደፊት ነው የምታፈነዱት። ለእሑዳችን ለዛሬ እሑዳችን 1 2 3 yes ሄና እየጠራ ነው እንግዲህ እየጠራ ነው። ሴት ናት የምትሆኑ? አይ ወንድ ነው። እኔ ወደ ወንድ ሄዳ እኔም ወደ ወንድ ሄደብኝ። ግን አጠራሩ በሉ እኔ ሴት ነኝ። የእናንተ ተቃራኒ። ያው ቁማር አላው ጤና ይስጥልን። ከእሑድን በኢቢኤስ ነው። አቤት አብሮ ይስጥልን። አቤት ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? እንደምን አለ? ደህና ነን። አለን። እንዴት ነው? ምን እያረክ ነበር? የቢሮ ስራ እየሰራሁ ነው። በእሑድ ቀን ግን አይከብድም? አሁን ምን ታደርገዋለህ እንግዲህ ታገባ ያለ ስራ። የሚገርም ነው። ከሰኞ እስከ እሑድ ትልቅ ታታሪነት ነው። ግን ጊዜን ደግሞ ያው ስለ ጊዜ አውርተናል ዛሬ። የጊዜ አጠቃቀምህን ማኔጀብል ማድረግ ነው። ለራስም ጊዜ መስጠት አሪፍ ነው። ከእሑድ እስከ እሑድ መስራት አቅሙ ከተገኘ በጣም ጥሩ ነው። ማን እንበል ግን? አዎ እንግዲህ ያው አንዳንዴ ገብቶ መስራትም ግድ ይላል። አይ አሪፍ ነው። ማን እንበል ግን? ሰለሞን ከነቀምት። እንዴት ናችሁ ነቀምቶች? እግዚአብሔር ይመስገን በጣም አሪፍ ነው። ሰላም ነን ይመስገን። ሶል የባለፈው ሳምንት መላሻችን ሆነ ነበር የደወልነው። አዎ ሞካክራለሁ ብዙ ጊዜ። ምን ነበረ መልሱን ታስታውሰን? ጥያቄው የሉላ አንዱ ተመልሷል መሰለኝ። አንደኛው ደግሞ የአዲስ አበባ ዩኒቨርሲቲ ገብታ ሄዳ የሰራችው ፕሮግራም መምህር ማን ነው ስሙ? በትክክል ተመልሷል። ፕሮግራሙን አይተኸው ነበር? አዎ አይቼው ነበረ። እንዴት አገኘኸው? ኧረ ፕሮግራማችሁ በጣም ሁሌ የምከታተለው ነኝ። ብዙ ጊዜ ተመልካቻችሁ ነኝ። በጣም እናመሰግናለን። ስለዚህ መልካም ዕድል እንላለን። ወደ እጣ ማውጣቱ እንሄዳለን። ዛሬ እጣውን የሚያወጣልህ ዳኒ ነው እንግዲህ። ኧረ ሁላችሁም ደስ ያላችሁ ሰዎች ብታወጡ ደስተኛ ነኝ። ችግር የለውም። መልካም ዕድል። 1 2 3 ዳኒ ዛሬ ተመቷል። ምስጋናን አልፏል። ይሄ ነው። እኔ የምልህ ሶል ጎን መጠገን አለበት። ምክንያቱም ከሰኞ እስከ እሑድ እየሰራ ነው። ገምት እስኪ ምን ቢሆን ጥሩ ነው? ያው መጠገኛው ሙኩፍ ይሆን? ሙክት በግ። ኧረ የሚገርም ነው።
መናገር አለበት። በትክክል በጣም የግድ ነው እድለኛ ነህ አይደሉ ላይ እንኳን ደስ አለ። አሜን አሜን። አብሮ እንኳን ደስ አለ። ቀቅሏን ስትሰራ እንግዲህ እንዳትረሳን። አረሳም በጣም አረሳም። በግ መግፈፍ ትችላለህ እንዴ? ኧረ በስመ አብ በ10 ምናምን እድሜ ላይ ያለው ነው የጀመርኩት። አይ ጎበዝ አሪፍ ነው በጣም አሪፍ። በስንት ደቂቃ ጨርሳለህ? ያው መግፈፉን መበለቱን ኦልሞስት ሰዓት ውስጥ ጨርሳለሁ። በአንድ ሰዓት እኔና ሮቢ የዶሮ ላባ ለመገንጠል ነው 1 ሰዓት። አይ ገና ጉድ አለብኝ ዘንድሮ። ያው ልብ ብሎ ካየትና ፍላጎቱ ካለ ምንም የማይለመድ ነገር የለም። ምን ይባላል መሰለ መልክ ይኑረኝ እንጂ ሙያ ከጎረቤት እማራለሁ ማለት ሁለቱ ናቸው ለኔ። የራስህን አስመታለህ። ተሰዳደብን እንግዳ ፊት። እሺ ሰምታችኋል እኮ መልዕክቱ በደንብ አይገጥምም ከነሱ ጋር። እድል እጅ ከገባች በኋላ አንተም ከሉላ ጋር ሰደብከን አይደል ሶል? አይ ግድ የለም ለበጉ እንኳን ባንደርስ ግን ስትበላ አስበን በህሊናክ መቼስ። በጣም በእውነት መልካም ቀን ይሁንልን። እናመሰግናለን። ከነቀምት እናመሰግናለን። አሜን። ሁላችሁንም ወዳችኋለሁ። እናመሰግናለን። መልካም ቀን። አሜን። እንግዲህ በሙክት በግ የተጀመረው ሳምንት ደግሞ አሁን በጥያቄ ቀለል ያለ ሙክት የሚያሸልም ጥያቄ እንጠይቃለን። ባሳለፍነው ሳምንት ሉላ ዞር ብላ በዙረት ፕሮግራም አንድ ፕሮግራም አስቃኝታናለች። ያ ያስቃኘችን ፕሮግራም ስለምን ነበር የሚለውን ከመለሳችሁ ዳንያችን ያው እንሄዳለን። ምስጋና አይ ለፍየል ትንሽ ሲቀረው ለማንኛውም እንዲም ልናመሰግናችሁ እንችላለን። እውነት ነው። ስትመልሱ ታዲያ በምንድን ነው 7696 በስልክ መልእክት ብቻ። በጣም ደስ ይላል። ዘና ፈታ ያለው እሁዳችን በኢቢኤስ ከበርካታ ዝግጅቶች ጋር ተሰናርተናል። አብራችሁን ዋሉ።